ወይ ማለት ያለ ተከትሎ እናቴ እነሱ የሚያስጨንቃቸው እነሱ የሚያሳስባቸው በተለያየ ሰዎች ዩቲዩበር ላይ የመጡ ዝንጥ እያሉ ፏፈሽ እያሉ ስለሚሰሩባቸው ሴራ እንጂ ስለ ልጁ ደህንነት እናትየውም አባትየውም ስለ ልጁ ጤንነት እናትየውም አባትየውም ቦታ አልሰጡትም። አብርሃም ገና ለገና ራቁ ፎቶ ከዚህ በፊት ይዛብኛለችና ብትከሰኝም እሱን አስፈራር። እኔ ምለው እንዴት ነው በአንተ በራቁት ፎቶ ልጅህን ዋስት የምታስይዘው? አይደለም ልጁን አልወለዳችሁትም እንዴ? ጥያቄ አሁን ነው የሚፈጥርብን ስለሁለታችሁ ማለት ነው። ልጁ የእናንተ አይደለም እንዴ? የሰው ከሆነ ስጡ። የሰው ልጅ የእናንተ ልጅ ከሆነ ደግሞ የዚህን ያህል አትቀልዱበት። የዚህን ያህል በቁማር አታስይዙት። ስለ ልጅ ጥቅም፣ ስለ ልጅ ምንነት፣ ስለ ልጅ ማንነት ካልገባችሁ ስለ ልጅ የሚገባቸው ሰዎች አሉ፣ ለነሱ አስረክቧቸው። ሄርሜላ በግሏ ጠሪ አላት፣ አብርሃም በግሉ የሚቀርብበት አለው። ማነች ሩታ በግሏ እናቴ ልጁ የት እንዳለ ዛሬውን አልታወቀም። እኔ በጣም ማለት ምን አይነት ሽኩቻ ላይ እንዳሉ ግራ ነው የሚገቡት። ምን አይነት ሽኩቻ ላይ እኔ ስለ ልጁ ነው ልጁን እኔ ለልጁ ምን ያህል ክብር እንደሌላቸው የሚያሳይ ነገር ነው። ምንም እናትየውም መተሽ በዛም በዚህ ብታቅራይ ብትፎክሪ ምን ብቲ አባትየውም በዛም በዚህ መተክ እንዲ ስላሴሩብኝ ነው እንዲ ስላረጉብኝ ነው ብለክ ብትፎክር ብታቅማማ ግን በልጁ ህይወትና በልጁ ላይ ትልቅ ቁማርና ቀልድ እያሰራችሁ እንደሆነ እወቁት። ለምን ለዚህን ያህል ተጫወቱበት ፈለጋችሁ? በዚህ በዱዳ ልጅ ለምንስ የዚህን ያህል በብዙዎች የእናንተ መነጋገሪያ መሆን ሳያንሳችሁ በዚህ በህፃን ልጅ ደግሞ መነጋገሪያ መሆን ፈለጋችሁ? ሰዎች ሁሉ ለምን ከኛ ህይወት ውጪ ሌላ ሐሳብ እንዳይኖራቸው፣ ሌላ ስራ እንዳይሰሩ፣ ሌላ የቤት ስራ እንዳይኖራቸው ካላደረግን አላችሁ? የእናንተ የሁለታችሁ ባልና ሚስትነት እኮ ከባልና ሚስትነት የፈነገጠውና የወጣው ገና የአንድ ወር ጽንስ ሲመጣ ነው። እስቲል እስካሁን ድረስ ሲላችሁ ባልና ሚስት፣ ሲላችሁ ተለያይተናል፣ ሲላችሁ ፍቅር፣ ሲላችሁ ሳትና ጭድ፣ ሲላችሁ እንዴት ነው ልጅን ያህል ነገር በዚህን ያህል ደረጃ አይዶን ነው አልገባኝም። በነገራችን ላይ የአብርሃም ወንድም የተናገረው ለሄርሜላ እውነቱን ነው። ግን ሄርሜላን ከመናገሩ በፊት ደግሞ በእርግጥ የአብርሃም የድድብና ጥግ ለማንም ነው ስልክ የማያነሳው ከሄርሜላ ከብሩክና ከአቤል ውጪ ማለት ለማንም ነው ስልክ የማያነሳው። ይሄ ምን ማለት ነው? የድድብናው ጥግ ማለት ነው። 5 ቀን 10 ቀን ማን ስለሆንክ ነው አንተ 5 ቀን 10 ቀን ልጦት የሚጠባ ልጅ ይዘህ ደብቀህ የምታስቀምጠው? ፍላጎቱ ካለ እኮ በጸባይና በፍቅር ጠይቀህ እኮ የሚደረግልህ ነገር ነው። አንተ ገና ለገና ያደርጉብኛል አስበውብኛል ብለህ ህሊናህን እየቆነቆነክ የምትሄድ ከሆነ ይሄ ጨቅላ ህፃን ልጅ መጠማት ማልቀስ አለበት? ለምን ለደቂቃስ ቢሆን ያለቅሳል? ለምን ለደቂቃስ ቢሆን ጡትም ሆነ እናቱን ፍለጋ ለምን ያለቅሳል? በዚህ እኮ ነው ጨካኝ ሰው የበዛው። በዚህ እኮ ነው አሁን ጨካኞች እየሆኑ የማይራራ ልብ በሴቷም አንደበት በወንዱም አንደበት ያላገኘ ነው የማናገኘው። ሴቷም ጨካኝ ሆና ባሏን ትደፋበታለች፣ ትቆራርጧለች፣ የፈለገችውን ታደርጋለች። ወንዱም ጨካኝ ሆኖ በሴቷ ላይ ይደፋባታል፣ ይገነጣጥላታል። በዚህ ጭካኔ የተነሳ እኮ ነው። ጭካኔን ቀስ በቀስ እያለማመዳችሁት ትሄዱና ትውልዱ ርህራሄ እንዳይኖረው፣ ሰላም እንዳያገኝ፣ እምነት እንዳይኖረው ታደርጋላችሁ። የእናንተ የሁለታችሁ ደግሞ እጅግ በጣም ቀጣጣ፣ እጅግ በጣም ለዛውን አጣ። እጅግ በጣም ከራሳችሁ አልፋችሁ ተርፋችሁ በልጃችሁ የምትቀልዱ ደንበኛ ቀንደኛ ቀልደኞች የጭካኔያችሁ ጥግ ይሄ ጭካኔነታችሁን ነው የሚያሳየው። ባይዘው ጭካኔነታችሁ
እሷ በሱ ጨከነች፣ እሱ በሷ ጨከነ። ቀጠሉና አሁን ወደ ልጁ ጭካኔ ገቡ ማለት ነው። ሁለቱ ተጨካክነዋል። ርህራሄ እርስ በርስ እንዳይኖራቸው ሆነዋል። ከዛ ቀጠሉና ደግሞ በዚህ በሶስተኛው ጨቅላ ህፃን መቀለድ ጀመሩ ማለት ነው። ከነሱ አልፎ ተርፎ ሌላ ሰው እንዲቀልድበት አደረጉ። ይሄ ነው ህይወት። ይሄ ነው ዩቲዩበር መሆን ማለት። ይሄ ነው ስራ መስራት ማለት። ሃይም ባይም ከልካይ ያጡ ዩቲዩበሮች ያን በግሉ ሌላ ይበታተናል፣ ያን በግሉ ሌላ ይበታተናል። የሚናገሩትንና የሚያደርጉትን የሚሆኑትን ያጡ ዩቲዩበሮች ስለናንተ ልብስ ፋሽን ነው እንደምታሳዩን ሁሉ ጊዜ እየመጣችሁ? ስለናንተ ፉከራ ነው እንደምትነግሩን ሁሉ ጊዜ እየመጣችሁ? ስለናንተ ሮሮ ነው እንደምታነቡብን ሁሉ ጊዜ እየመጣችሁ? አንቺስ ብትሆኚ መቼ ነው ልጅሽን በቅፍሽ የምታስገቢው? የመረክ አርገሹ ከሆነ ከሰሹ ከሆነ ልከስ ነው ከስሻለው ቤተሰብ ጭካኔ። የኔ እናት ልጁን አልፈለግሽውም እንዴ? ልጁን አትፈልጊውም ነው? ኦፍኮርስ አትፈልጊውም። ብትፈልጊው ኖሮ ቤተሰብ ቆረጠ፣ ቤተሰብ ጠማ፣ አይመለከተኝም። ሂዳዝን ኬር። እኔን እኛ ያማጥኩት፣ እኔን እኛ 9 ወር በሆዴ የተሸከምኩት። እናት የሆነች ስለ እናት ስለ ልጅ ይገባታል። ሳስቦ እኔ እንጃ ስትቀልጂብን ነበር የነበርሽው ማለት ነው። 9 ወር ሙሉ ድራማ ስትሰሩብን ነበር የከረማችሁት ማለት ነው። 9 ወር ሙሉ። ከዛ ደግሞ ከተወለደም በኋላ ልክ እንደዛው ማለት ነው። ማናቸውም ባይዘው ስለናንተ የሚናገሩ ሰዎች ስለናንተ በዚህን ሰዓት ላይ ተዘቅዝቃችሁ ፎቶ ብትነሱ ኬር የሚሰጠው ሰው የለም ለናንተ ማለት ተዘቅዝቃችሁ። ስለ ህፃኑ ግን መናገር የሚፈልግና ስለ ህፃኑ ማሰብ የሚችል ሰው ግን ወጥቶ ይናገራል። ትላንትና ስለናንተ ጮህን። ትላንትና ሩታ ብቻዋን በነበረችበት ሰዓት ስለ ሩታ ብዙዎቻችን አዘንን፣ አለቀስን። ወለደች አራስ ቤት እሱ በሚዛት ሰዓት ላይ ሁለቱንም አመሰገንን፣ ሁለቱንም ፍቅራቸውን ቀናን፣ ፍቅራቸውን መለሱ ተባለ። ቆማ ስትሄድ ደግሞ ከአራስ ቤት ስትወጣ ደግሞ ቀጠለች ምቅናቱን። ይሄ ምንድነው ተንኮሉን መጎርጎር ጀመረች። ለሄርሜላ መጮህ ጀመረን። ስለነሱ አቆምንና አሁን ደግሞ ስለ ህፃኑ ጨቅላው ዱዳው ነጭ ወረቀት ለሆነው ህፃን ደግሞ መጮህ ጀመረን ማለት ነው። ለሁላችሁም እኛንን አጀንዳ መሆን ያለብን፣ ለሌሎቻቸው አጀንዳ መሆን አይጠበቅባችሁም። መጀመሪያ የኛን እሷም በምድር ላይ ወንድ የሌለ እኮ ነው ያስመሰለችው። እሱም በምድር ላይ ሴት የሌለ እኮ ነው ያስመሰለው። ማንም እኮ የዚህን ያህል ጥግ ሄደ የለም። ፍቅረኛሞች አለቀ ይፋቀራሉ፣ ትዳር ይዛሉ፣ አለቀ ይጋባሉ፣ ይለያያሉ። የዘመኑ እንደሆነ ትዳር ምን እንደሆነ እያየነው ነው። ከአመት ከ2 ዓመት በላይ የምትዘልቁ አሉ እኔን ያሉ ከኤሌመንተሪ ከሃይስኩል ጀምሮ አሁን ተጋብቶ ልጅ ወልደው የሚያምር የፍቅር ታሪክ ያላቸው ሰዎች አሉ። የተለያየ ሶሻል ሚዲያ ላይ ቀርበው ባክግራውንዳቸውን የሚናገሩ፣ የሚከተላቸው ግን የለም። ምክንያቱም እኛ ማንን እንደምንከተል ምን መስማት እንዳለብን ምን መቅሰም እንዳለብን ስለማናቅ ማለት ነው። እኔ ስለ እንደዚህ አይነት ነገር ቦታም የለኝም እግዚአብሔር ይመስገን። ግን ከዚህ በኋላ ትዳርን፣ ፍቅርን፣ ህይወትን መጀመር የሚፈልጉ ልጅ መውለድ የሚፈልጉ በትዳር መሰብሰብ መኖር የሚፈልጉ ደግሞ ከእንደናንተ አይነት የቆሸሸ ህይወት ጽድት ያለ ህይወትን መማር የሚችሉት ከማን ነው? ሰላም የሆነ ነገር መፈለግ አቁመናል እኮ። ለዛ ነው እስቲ ምን ለቀቁ፣ እስቲ ምን አሉ። ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምንጊዜው እንደምንድራችሁ ብዙ ትርፍርፍ ይበልልኝ። ሁልጊዜ እንደምላችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ። እንዲሁም ደግሞ ሼር ያደርጋችሁ ፕሊስ እንደምንም ብላችሁ 5 አስገቡኝ ነው ማለት የምፈልገው። ቪዲዮም ደግሞ እንዲታይልኝ ወች አወሩ እንዲጨምርልኝ ቪዲዮን እዩልኝ እያልኩኝ አስተባብላለሁ፣ እለምናለሁ።
ለነገሩ ጥጋብ ነው እንደዚህ አናታቸው ላይ ወጥቶ የፈላባቸው። ጠገቡ። የአረብ ሀገር ሴት እንደ ልብ ገንዘቧን ላከችላቸው፣ ወርቋን ደግሳ ዳረቻቸው፣ ብዙ ነገር አደረገቻቸው እና ጥጋብ አናታቸው ላይ ፈላ። የሚያደርጋቸውን አሳጣቸው፣ አልበርድላቸው አለ። ከጸብ ውጪ ፍቅር አጡ፣ ከነገር ውጪ ሰላም አጡ። ከነሱ አልፎ ተርፎ ብዙዎች በነሱ ስር ተባሉ፣ ብዙዎች በነሱ ስር ተጣሉ፣ ተደባደቡ፣ እርስ በርስ ተደባደቡ። ብዙዎች ቤተሰብ ደረጃ ላይ ተደራረሱ በእነሱ የተነሳ። ይሄ ሁሉ ምንድነው? እነሱ በሚሰሩትና በሚያደርጉት የተንኮል ጥግ ማለት ነው። እነሱ ራሳቸውን እንትን ብለው ህይወታቸውን ቢያስተካክሉ ኖሮ የት በደረሱ ነበር። የልጅን አያያዝና የልጅን የትዳርን ምንነት ሳያውቁ ገብተውበት ተብኳኩ፣ አቦኩት። እንደዚህ አይነት የወረደ ስራ እየሰሩ ይታይላቸዋል። እነሱ ትልቅ ቦታ ላይ ይደርሳሉ። ሌላው ደግሞ ስራ ይሰራል። በቃ ከነሱ ውጪ ሰው እንዲያስብ፣ ከነሱ ውጪ ሰው እንዲናገር አይፈልጉም። ከነሱ ውጪ ሰው ንግግር እንዲያደርግላቸው አይፈልጉም። ጥጋብ አናታቸው ላይ ፈላ። ሀገር ውስጥ ስንት መደገስና መብላት ያለበት ቦታ ላይ ቁጭ ብሎ ሰርጋቸው ማድረግ ሲችሉ የኛ ሀገር ባለሀብቶች እንኳን የማያደርጉትን ነገር እዚህ መተው እንደዛ አደረጉ። ገንዘብ ገባላቸው። የራሷን ኑሮ መኖር ያቃታት ሴት የሰው ኑሮ እየኖረች ለሰው ሰርግ ገንዘቧን አፈሰሰች። እነሱ ግን ዛሬ ድረስ አብረው አይደሉም። ከነሱ ማን ምን የሚማረው ነው ትምህርት አለ? የብጥብጥ ትምህርት ካልሆነ በስተቀር የፍቅር ትምህርት የላቸውም። ወንድሞች የሱ የአብርሃም እህትና ወንድማውን ማወቅ የምትፈልገው ነገር ምን አይነት መረጃ ነው ያለው? ለምንድን ነው እሱ ማግኘት እኔን ያልፈለገው? ስደውልለት አያነሳም። እሱ ሲደውልኝ አላነሳውም ነበር። ስደውልለት አያነሳም። ምን አይነት መረጃ ነው? መረጃውን ማወቅ ፈልጋለሁ። ታግቻለሁ። ከታገትኩበት ስወጣ ይሄን ነገር መጠየቅ ፈልጋለሁ ነው ያለችው። ብሩክ ያገታት ከነገሮች ለመሸሽ ነው። የተለያየ ሰው በህይወታቸው ውስጥ እየገባ ህይወታቸውን ስለበጠበጠ ከነገር ለመሸሽ አገታት እንጂ ሌላ ነገር ፈልጎ አይደለም። እሷ እንኳን ብትፈተነው የማይፈልገውን ነገር ማድረግ አይፈልግም። አለቀ። ያለ ፍላጎቷ ምንም ነገር የሚሆን ነገር የለም። አገታት ማለት አንድ ቤት ይዞት ተቀመጠ ማለት ሌላ ነገር አደረገ ወይም ሌላ ነገር ሆነች ማለት አይደለም። ሰላም ስለሚፈልግ ነው ከግርግር ከጫጫታ ውስጥ ደብቆ እያኖራት ያለው። እዛ ትልቅ ቤት ውስጥ ምን አይነት ሰው እየመጣ እንደሚረብሻቸው ያውቁ ነበር። አሁን ትንሿ ቤት ውስጥ ግን ማንም አያውቃቸውም። አለቀ። በሰላም በፍቅር ህይወታቸውን ይኖራሉ። ነገ ወደ ተሻለ ቦታ ላይ ይሄዳሉ። ወደ ፈለጉበት መስመር ይጓዛሉ። የነዚህን የቆሸሸ ህይወት እንዳይኖራቸው የራሳቸውን የጸዳ ህይወት ይዘው እንዲኖሩ ይሆናሉ ማለት ነው። በኤፍሬም እና በብሩክ በኩል ላይ ያለው እንግዲህ እንትን ምን እንደሆነ አናውቀው። ወይ ብሩክ ካልተናገረ መረጃው ሚዲያ ላይ ካላወጣው ወይንም ደግሞ ኤፍሬም ራሱ አፉን ዘግቶ ካልተቀመጠ በስተቀር መረጃቸው ምን እንደሆነ አናውቀው። ምን እንደያዘበት ምን እንዳገኘበት አናውቅም። ስለዚህ እነዚህ ልጃቸውን የማይፈልጉት ከሆነ በልጃቸው ቁማር እየተጫወቱ ከሆነ እንዴ ልጁ የናጡት በሚያስፈልገው ሰዓት ላይ ወስዶ እዛ እያስለቀሰ ማሳደር እያስለቀሰ ማኖር ለሱ ጀግንነት የአባትነት ጀግንነት እንዲህ አይደል? በፍቅር ሲሆን ነው ምንም ነገር ልጅም ደስተኛ ሊሆን የሚችለው ሰላም ሊያገኝ የሚችለው። የዚህ ሁሉ ህዝብ ግርግር፣ ጫጫታ፣ ጩኸት ህፃኑ ላይ የሆነ ነገር ቢሆንና ነገ የሆነ ነገር ቢፈጠርበት ልጁ ላይ ማንን ላይ ጣታችሁ ልጠቁሙ ነው? የተዘከረከ ህይወታችሁ ሚዲያ ላይ ይዛችሁታችሁ ወይ ሰላም አትሰጡ ወይ ሰላም አትሆኑ። የእናንተ ንጭንጭ፣ የእናንተ ጭቅጭቅ፣ የእናንተ ግርግር ወደ ልጁ ታዞሩና ልጁን የማይሆን ህይወት ውስጥ ከቱታላችሁ። ህይወት በእናንተ መስመር እንዴት እንደምትጓዝ እንዴት እንደምትሄድ ግራ የሆናችሁ ፍጡሮች የመድኃኔዓለም ያለ ለማንም ስልክ የማያነሳበት ምክንያቱ ለሚፈልጉት ብቻ ስልክ የሚያነሳበት ልጁን በስነ ስርዓት ለእናቱ አይሰጥም። በስርዓት እንደወሰደ የሚያስለቅሰው ቤት ውስጥ ዘግቶ እንዴት ነው
6 ወር ህፃን ልጅ ነው ለሰራተኛ ሊሰጥ የሚፈልገው ከናቱ ነጥቆ ለሰራተኛ እናት ሳትፈቅድ ሌብነት ነው ይሄ የልጅ ሌብነት ምንም አባት ብትሆን ያለ ፍቃድ መንካት መውሰድም አይችልም ሄደ ማየት ትችላለህ እንጂ ህግም አይፈቅድልህም ለማንኛውም እንግዲህ እናንተም ትንጫጫላችሁ እኛም ተውን እንላለን እንደዚህ እየተባባልን እዚህ እንደርሳለን ለማንኛውም እዚህ ላይ በቃኛል ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱ ነው የምፈልገው ሰላም ሁኑ